ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላት። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሐሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። ሐዋርያው ዳንኤል መኮንን ለጠቅላይ ሚኒስትሩ እጅግ አስደንጋጭ ሆነ ትንቢታዊ መልእክት አስተላለፉ። ጌታ የተናገረኝ ነገር ሰው ማይጠብቃቸው በሰው ብዙም ስፍራ ማይሰጣቸው ብዙ ሴቶችና ወንዶች ልጆቼ ተቀብተው ይወጣሉ ብሎኛል ጌታ። በገዛ ባለቤቴ ተዘርፍ ያለው ባለችው በአትሌት ገለቴ ቡርቃ ዙሪያ እጅግ አስደንጋጭ ሆነ መረጃ አሁን ወጥቷል። በ1978 ዓ.ም በአርሲ ዞን ልዩ ስሙ ኮፈሌ በመባል ስፍራ ነበር አትሌት ገለቴ ቡርቃ የተወለደችው። ጀግናው አትሌታችን ኃይለ ገብረስላሴ የተወለደበትም አካባቢ እዚሁ ነው። ኃይሌና ገለቴ የአንድ አካባቢ ልጆች ናቸው። ገለቴ ቡርቃ በየትኛውም ርቀት መወዳደር የምትችል የትኛውንም አይነት ውድድር በከፍተኛ ብቃት የምታጠናቅቅ ጀግና አትሌታችን ናት። በአጭር ሆነ በመካከለኛ ርቀት ካስፈለገም በረጅም ርቀት መወዳደር የምትችል ከፈለገች በ1500 ሜትር ውድድር ላይ መወዳደር የምትችል ካሻት ደግሞ ማራቶንም መሮጥ የምትችል ሁለገብ አትሌት ናት። ካሳካቻቸው ድሎች መካከልም የቤጂንግ ዓለም አቀፍ ሻምፒዮን፣ የኳተር፣ የስፔን እና የቱርክ ዓለም አቀፍ የቤት ውስጥ ሻምፒዮና ይገኙበታል። ይቺ ጀግና አትሌት በኢትዮጵያ ብቻ ሳይሆን የአፍሪካም ኩራት ናት። ሰንደቃችን ከፍ ብሎ እንዲውለበለብ ያደረገችው የሀገር ባለውለታም ናት። ገና በልጅነቷ አባቷን በሞት አጣች። እናቷ የአካል ጉዳተኛ ሆና ስታሳድጋት በብዙ ችግር ውስጥ አልፋ ነበር። በባዶ እግሯ ነበር ሩጫ የምትለማመደው። ከመክሳቷ የተነሳ ንፋስ ይዟት እንዳይሄድ ከበድ ያለ ንፋስ ሲመጣ ግድግዳ ስር ትለጠፍ ነበር። ሩጫ በባዶ ሆዷ ስትሮጥ ልምምድ ላይ ደም ተፍታ ታውቃለች። በብዙ ስቃይና መከራ አላማዋ ላይ ደረሰች። ሀገሯን ወክላ በዓለም አቀፍ ውድድሮች ለመወዳደርም በቃች። የሀገሯን ባንዲራ ከፍ አድርጋ አውለበለበች። በዚህም በተለያዩ ጊዜ ከሩጫውና ከሀገሯ የተበረከቱላት 11 ቤቶች በተለያዩ የኢትዮጵያ ከተሞች አገኘች። የ5 መኪና ባለቤትም ሆነች። እነዚህ ለአንድ አትሌት ተራ ነገሮች ቢሆኑም ለገለቴ ቡርቃ ግን የህልውና ሀብቶቿ ናቸው። የታክሲ አገልግሎት ሲሰጣት ከነበረው ግለሰብ ጋር ጋብቻ መሰረተች። ሰውየው አጋዧ አልሆነም፣ ጠላት ሆነባት። ከዳት። ካላት 11 ቤቶች 10 ቤቶችን በዘመድ አዝማዱ ስም በሽያጭ ስም አዞረም። መኪኖቿንም እንደዛው። አሁን አንድ የቀራትን ቤትም በፍርድ ቤት ተከራክሮ ልካፈላት ጫፍ ደርሷል። እቺ የሀገር ኩራት የነበረች ጀግና ሴት ጎዳና ልትወጣ ነው። ለሚዲያ እንዳትናገር ያስፈራራታል። ጭቆናው ከባድ ነው። የሀገርን ባንዲራ ከፍ ያደረገች ሴት ክብር እንጂ በዚህ ደረጃ ውርደት አይገባትም። የህግ ባለሙያዎች፣ አክቲቪስቶች፣ የሚመለከታቸው የመንግስት አካላት ትኩረት ሰጥተው ሊፈቱት ይገባል ሲሉ በርካቶች በአትሌት ገለቴ ቡርቃ ዙሪያ መልእክታቸውን እያስተላለፉ ይገኛሉ። ብዙ ገለቴዎች አሉን። አትሌት ስለሺ ሳህን ትክክለኛውን ፍትህ እንዲሰጣት እጠይቃለሁ። አትሌት መሰረት ደፋር፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ሳህን ገለቴ ቡርቃ አደባባይ ወጣ ጉዳቷን ተናገረች እንጂ ሌሎች ተመሳሳይ በደል እየደረሰባቸው ያሉ አደጋ የደረሰባቸው ብዙ አትሌቶች አሉ ሲል ተናግሯል። ፕሬዝዳንቱ አክሎም ፌዴሬሽኑ ላለፉት 3 ወራት ይህንን ለመከላከል የሚያስችሉ ስራዎችን ስንሰራ ነበር። አሁን ላይ አትሌቶችን ከአደጋ የሚከላከል ኢንስቲትዩት ከባህልና ስፖርት ሚኒስቴር ጋር በመሆን አቋቁመናል ሲልም ፕሬዝዳንቱ ተናግሯል። ብዙ የተጎዱ አትሌቶች አሉ፣ ብዙ ገለቴዎች አሉ። በወንዶች አትሌቶች ላይም ጭምር ነው አደጋው ያለው። ይህንን ለማስቀረት እየሰራን ነው ብሏል። እኛ እንደ ፌዴሬሽን ከገለቴ ጎን መቆማችንን ለማሳወቅ እንወዳለን። ለሌሎች አትሌቶችም ከጎናቸው እንዳለን የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለንም ብሏል። ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷን ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁን ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ ያለፉ ባዶ እጃቸውን ቀርተው በአሁን ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። ገለቴ ቡርቃ ቀነኒሳ በቀለ ባንድ ወርቅ
ከውድድር በኋላ አይዞሽ ገለቴ ብሎ በተናገረውና በሚዲያዎች ይሰራጭ በነበረው ቃል ወይ ንግግር እናቃታለን። ገለቴ ቡርቃ ካጭር ርቀት ጀምራ እንደውም በኢንተርቪውቿ ላይ እንደተመለከትኩት የእግር ኳስም ተጫዋች ነበረች። ኮፈሌ ልጅ ናት። ኮፈሌ በጣም ታሪካዊ ቦታ ነው። ከሻሸመኔ ደርሳችሁ ወደ ላይ ወደ ባሌ መስመር ስትሄዱ ኮፈሌ የምትባል ከተማ አለች። በጣም ልዩ ቦታ ነው። ብዙ ሰዎች የወጡበት ቦታ ነው። ገለቴ በሚዲያዎች ቀርባ ጎዳና ከመውጣቴ በፊት ድረሱልኝ፣ በትዳር ውስጥ ያፈራሁት ሀብት በትዳር ጓደኛዬ በነበረው ሰው ተወስዶብኛል፣ ብዙ ተንከራትቻለሁ፣ ከ10 ቤት ከ5 መኪና ምንም ነገር አልተረፈኝም፣ ጎዳና ልወጣ ነው፣ አሁንም በህይወቴ ላይ ማስፈራራትና የግድያ ዛቻ እየተደረገብኝ ነው በሚል በሚዲያዎች ቀርባ አንብታለች። የተነሳችበትን ሰምቻለሁ። እናቷ በምን አይነት ሁኔታ እንዳሳደጓት፣ እንዴት እንደተነሳች፣ እንዴት ወደዚህ ስፍራ እንደደረሰች፣ አዲስ አበባን ወደማታውቀው ቦታ እንዴት እንደመጣች፣ ይሄ ሰውዬ የላዳ ታክሲ ሹፌር እንደነበረ ሲያመላልሳት በዛው ተግባብተው እንደ ወንድማችን ይሄ በህግ ፊት በሚቀርብበት ጊዜ እኔ ዳኞቹና ሌሎች የህግ አካላት 10 ቤቷንና 5 መኪናዋን የሚያሳጣትን ውሳኔ ላይ እንዴት እንደደረሱ አልገባኝም። እሷም የፈረመቻቸው ሌሎች ነገሮች ሊኖሩ ይችላሉ። ቢሆንም ግን በህግ ዙሪያ መታየት ያለባቸው ብዙ ነገሮች ያላቸው ይመስለኛል። ሰርታ እንዳመጣቸው ምንም ጥያቄ የለም። ይሄን ጥያቄ ውስጥ የሚከት ሰው ያለ አይመስለኝም። ከህግ አልፈን ደግሞ የሞራል ሁኔታዎችን እናሳያለንና እናነሳለንና ወንድማችን እባክህ ይሄ ገንዘብ በጣም አደገኛ ነገር ነው። ያልሰራህበት ያለፋህበት የሰው ሀቅ የሰው ገንዘብ አይጠቅምህም። ተጎድተህም ቢሆን መመለስ አለብህ። አይጠቅምህም። በሱም ዙሪያ ያላችሁ ይሄንን ያቀነባበራችሁ እንደዚህ ያደረጋችሁ አይጠቅማችሁ። እንደውም ከትውልድ ወደ ትውልድ የሚሸጋገር የእርግማን ምክንያት ነው የሚሆነው። ሰው ለመኖር በጣም ጥቂት ነገር ነው የሚያስፈልገው። ሁለቱ እኮ ብዙ ያ ንብረት እኮ ከሁለቱ አልፎ ብዙዎችን ሊጠቅም ሊረዳ ሊያስመልጥ የሚችል ገንዘብ ነው። ነገር ግን የሆነው ነገር ያሳዝናል። ሁለተኛ እቺ የሀገር ሲምቦል የሆነች መታያ የሆነች የብዙ ሴቶች እህቶቻችን አርአያ የሆነች እህታችን ናት። እሷን መንካት፣ የእሷን ነገር መውሰድ፣ እሷን ማስለቀስ ማለት ሀገርን ማስለቀቅ ነው። ሀገርን የማስለቀስ ያህል ነው። ህዝብን የማስለቀስ ያህል ነው። ወጣቶቻችንን የማስለቀስ ያህል ነው። በአንድ ግለሰብ ላይ የተፈጸመ ተራ በደል ተደርጎ የሚወሰድ አይደለም። እቺ የአገር መኩሪያ የሆነችው እህታችንን ስታስለቅሱ በቃ እህቶቻችንን ሀገር እንዳስለቀሳችሁ ነው ቢቆጠረውና ይሄ በልዩ መልክ መታየት ያለበት ነው። በሌላ በኩል እኔ በውስጥ የፈጠረብኝ ጥያቄ አለ። ገለቴ በዚህ ደረጃ የምትታወቅ እህታችን ይሄ ከደረሰባት ሌሎች ወገኖቻችን ላይ ምንድነው እየደረሰ ያለው? ምንድነው ሊደርስ የሚችለው? የህግ ስርዓታችን የህግ አካሄዳችን አንድ ሰው አምታቶ እዚህ ጋር ስለፈረመ ያለውን ንብረት ሁሉ ማጣት አለበት ማለት ነው? ሌሎች መታየት ያለባቸው ጉዳዮች የሉም? የእምነት ተቋሞቻችንስ እንዲህ አይነት ነገር ሲፈጸም እኔ ሰውየው ጥፋተኛ ነው ወይም ይሄ ነገር የተከናወነበትን መንገድ በተመለከተ ብዙ ግንዛቤ የለኝም፣ ግን በኔ ውስጤ እንደሚነግረኝ እንደሚሰማኝ እቺ ልጅ ሰርታ ነው ያመጣችሁ፣ ለፍታ ነው ያመጣችሁ፣ ተሰብራለች፣ ተጎድታለች። ህጋዊ አካሄድ ህግ ትክክለኛ ነገር ለማምጣት ነው እንጂ አይ እዚህ ጋር ተጽፏልና እዚህ ጋር ፈርማለችና እዚህ ጋር ውክልና ሰጥታለችና ያንን ሁሉ ነገር ማጣት አለባት ቢባል ነገር ሊኖር አይገባም። በሷ ላይ በገለቴ ላይ ይሄ ከደረሰ በሌሎች ወገኖቻችን ላይ ምን ሊደርስ ይችላል? ብዙ ድምጽ አልባ የሆኑ ተበዳዮች አሉ። ለወንድማችንም በሱ ዙሪያ ላላችሁም ቃሌ ደግሞ ይሄ ነው። እባካችሁ ይህንን የሷ የሆነውን ነገር መልሱላት፣ ስጧት፣ አታስለቅሷት። እህቶቻችንን አናስለቅስ፣ የሰው ንብረት አንውሰድ፣ የሰው ገንዘብ አንውሰድ። ይህንን ነው ለማለት የምፈልገው። አይዞሽ ገለቴ፣
አይዞሽ ማለት እፈልጋለሁ። እንባሽን አይቻለሁ። እግዚአብሔር ደግሞ እንባሽን አይቷል። ስለዚህ ወገኖቻችን ይህንን ነገር እንደ ትምህርት እንውሰደው። ባንድም የማንንም ሐቅ መውሰድ የለበትም። ከወሰድን ደግሞ መመለስ፣ ይቅርታ መጠየቅ። የሰው ነገር ተወስዶ ሰውን አስነብቶ ሰውን አስለቅሶ ሀብታም መሆን አይቻልም። እግዚአብሔርም አይወደውም። ይህንን ለማለት ፈልጋለሁ። አይዞሽ ገለቴ። እናንተ የመንግስት ባለስልጣናት፣ የህግ የፍትህ አካላት፣ የአትሌቲክስ ፌዴሬሽን፣ የባህልና ስፖርት፣ እኔ ስልጣን ቢኖረኝ አስቸኳይ ስብሰባ ጠራ ነበር ዛሬ። ምክንያቱም ኢትስ ሲምቦሊክ የሆነ በደል ነው። ሲምቦሊክ ለሆነ በደል ደግሞ ሲምቦሊክ የሆነ እርምጃ ይወሰዳል። ስለዚህ እናንተም በአስቸኳይ አጣርታችሁ እንድታሳውቁ። እዚህ ጋር ፈርማ ነበር፣ እዛ ጋር ፈርማለን። የሷ ንብረት መሆኑ እስከተረጋገጠ ድረስ ይሄንን ብሎ ያስፈረማት ሰው ራሱ ነው መጠየቅ ያለበት። ገለቴ አይዞሽ በቃ ምን እናድርግ፣ በቃ ምንም ማድረግ አይቻልም። የፈሩት ይደርሳል፣ የጠሉት ይወርሳል ይላሉ አባቶች። አይዞሽ ገለቴ የምንልበት ሰዓት ላይ ደረስናል። አንዳንዴ እኮ እንደ ቀልድ እንትን የተባለው ነገር ግን ምንም ማድረግ አይቻልም ብሏል ቀነኒሳ እዛ ላይ ሰምታችሁት ከሆነ። ግን ማድረግ የምንችለው ነገር አለ። ያንን ካላደረግን ግን ምንም ማድረግ አይቻልም የሚለው ነገር ደግሞ ይመጣል። I mean it when I say this I mean it I'm like በጣም ፕሩቭ አደርግላችኋለሁ የምለውን ነገር። ምንም ካላደረግን ዛሬ፣ ምንም ካላደረግን ነገ ገለቴ ትሞታለች። እርግጠኛ ነኝ ነው የምነግራችሁ። እርግጠኛ ይሄ ምንም it's not prophecy ምንም አይደለም። ይሄን ነገር ላስት ይር ኬንያ ውስጥ አይተነዋል። this year ኢትዮጵያ ውስጥ ይደገማል። ስለዚህ ማድረግ የምንችለው ነገር ብዙ ነገር ስላለ ማድረግ የምንችለው ነገር አሁኑኑ ጊዜ ሳይረፍድ ማድረግ አለብን። ገለቴን ማቃት የዛሬ 18 ዓመት ነው 2007 ዓመተ ምህረት ኢትዮጵያ አዲስ አበባ ስቴዲየም ትጥቅ ክፍል ውስጥ ታች አንደርግራውንድ ትጥቅ ልንቀበል ሄደን የራኬት ስፖርቶች ትጥቅ ምን ወስድበት ቀን ነበር። የነሱ ትጥቅ ተበላሽቶ የነሱ ልታስተካክል መጣ ነው። እሷና ወጣረ ገለልቻ ነበሩ። እኔ በጣም ብዙ የባድሚንተን ተጫዋቾች፣ ቴኒስ ተጫዋቾች ነበሩ ያን ቀን እና ደግሞ የሜዳ ቴኒስ ተጫዋቾች ትጥቃችንን ልንወስድ አልጄሪያ ልንሄድ በሶስተኛው ቀን በሁለተኛው ቀን መሰለኝ ለዛ ነው ያዩት ነው መጀመሪያ ጊዜ በአካል here and there ስሟን ሰማለሁ ክለብ ላይ ምናምን እያለች ማለት ነው። ከዛ አውሮፕላን ውስጥ ነው የተገናኘነው። አውሮፕላን ውስጥ ማረሳት ለዚህ ነው ያኔ ሴሌብሪቲ እንደዚህ አልታወቀችም። ይሄ አይዞሽ ገለቴም እንደዚህ ቫይራል አልነበረም ይመስለኛል። ይሄ ከኋላ ነው የመጣው ብቻ አሁን ነው በጣም ይሄ ነገር በጣም እንትን ያለው። ግን ያኔ ድሮ ነው ማቃት የዛሬ 18 ዓመት ለሺዝ በጣም እንትን ነች። አጭር ርቀት ነበር የምትሮጠው። በጣም ሺዝ የሆነ በጣም እንትን አይነት ሯጭ ነች፣ አጭር ነች። ከዛ ፕሌን ውስጥ ነው ያዩት። መጽሐፍ ቅዱስ ይዛለች እና ብዙ ጊዜ አትሌቶች የዘወትር ጸሎት ይዘውና በጣም አትሌቶቻችን በጣም ስፒሪቹዋል ናቸው ታውቃላችሁ። እና በጣም ቁጥብ ናቸው፣ ኢንትሮቨርት ናቸው። ከኛ ከራኬት ስፖርት ከምናምን ጋር የሚገናኝ አይነት ስብዕናም የላቸውም። እኛ በጣም ስንሄድ እንደዚህ ቫኬሽን ሄድ ነው የሚመስለው። በቃ ጫጫታው ምኑ በግድ ነው፣ ግቡና ተኙ በግድ ነው። በቃ ከምግብ ስንበላ ስንት ሰዓት ቆይተን ነው የምንወጣው። እነሱ በጣም ዲሲፕሊን ናቸው። እርስ በርስም እንደዚህ አይነት ስኪልም የላቸውም። እንደዚህ እንትንም አይደሉም፣ ይፈራራሉ እርስ በርስ ይመስለኛል። የሆነ በቃ ቴንሽን አለ ይገብቷቸዋል። እኛ በቃ ስንስቅ ስንጫወት በቃ ጨዋታችን ነው ዝም በሉ ምናምን እንባለው እንጂ ዲሲፕሊን ነው ሞር እንትን። እነሱ በቃ በልተው ሹልክ ነው እንትን ብለው ሹልክ ነው በቃ ጭምት ያሉ ናቸው ሁሉ በቃ የሆነ እንትን አይሉ ምናምን። ኢቭን እነዚህ ሴሌብሪቲ የምትሏቸው ሯጮች እኛ ደግሞ በቃ ለጨዋታ ለቀልጥ ሄድ ነው የሚመስለው። በቃ ምናላግጥ ነው የሚመስለው ሆነ ይኖራል። እሱ ሜቢ የስፖርቱም አይነት ሊሆን ይችላል። የነሱ ሞር ስራ ነው የሚመስለው። በቃ በጣም ሆነ እንትን ብለው ህይወታቸውን ማሸነፍ ነው የሚፈልጉት። እኛ ግን ስፖርት ልንጫወት ነው የምንሄደው ቴክኒካሊ። ያ መጽሐፍ ቅዱስ ይዛ ማየቴ ምናምን ገርሞኝ ብዙ ጊዜ ያላይም እንደዚህ አይነት ነገር ያው ብዙ ጊዜ ታያቸዋላችሁ። የዘወትር ጸሎት ሌላ ነገር በጣም ሃይማኖተኛ ናቸው። በጣም እንትን ናቸው። በቃ ጸላዮች ነገር ምናምን ናቸው አብዛኞቹ። ያኔ ነው ያዩት። ከዛ እዛ አንድ ሁለቴ ምሳሌ ምናምን ተገናኝተናል። እንትን ስንል 15 ቀን ነው መሰለኝ የቆየ ነው አልጀርስ 2007። እናንተ እድሜያችን ሻመጠጠው እኮ 18 ዓመት ማለት እኮ ነው አሁን። ወይኔ እና እኔ የቡድኑ ካፒቴን ነበርኩኝ። ባይ ዘ ወይ አልጀርስ ስንሄድ የባድሚንተን ቡድኑ ካፒቴን ነበርኩ እና ብቻ ሄድን። we had fun እንትናለን መጣን። ያኔ ነው ያዩት እና እቺ ሴትዮ ከዛ ጊዜ ራሱ she used to make money እንደኛ ምናምን አይደለችም። ገብቷቸዋል። በራሳቸው ሄዶ ዩሮፕ ተወዳድረው እዚህ ኖርዝ አሜሪካ መጥተው they make money at that point። ከዛ ጊዜ ጀምሮ ኢትዮጵያ ውስጥ ፕሮፐርቲ ምናምን ያለው ሰው አሁን በጣም ሪች ነው የሚሆነው። ጎዳና ላይ ልወጣ ነው
እስክትል ድረስ የሚጠብቅ እቺ ልጅ እኮ ሀብታችን ነች እንዴ በቃ የሀገር ባለውለታ በጣም ብዙ ስራ የሰራች ልጅ ነች እኮ እንዴት ነው እስካሁን ፕሮቴክሽን እንዴት እንዲህ ሊሆን ቻለ የሚል ሰው እንኳን ያልነበረው ይሄንን ነገር ዛሬ ካላደረግን አሁንም ይኸውላችሁ ላስት ይር ትዝ ይላችኋል ከኦሎምፒክ ስትመለስ በሳት አንድዶ የገደላት የኬንያ ሯጭ ገና ከኦሎምፒክ እንደተመለሰች that thing gonna happen to ገለቴ አሁን I mean it when I say this የምሬን ነው የምላችሁ ለምን መሰላችሁ ከታክሲ ሹፌር የነበረ ሰው ሁሉ ሀብታም ይኸውላችሁ ወንድ ልጅ ምንም ችግር የለውም ሰውን ተጠቅሞ ሀብታም መሆን ሰውን ተጠቅሞ እንትን ማለት ግን ሰውን ተጠቅሞ እዛ ደረጃ ደርሶ ጭራሽ የሷን ንብረት እንዳለ ነጥቆ መሄድ ደግሞ ነውር ሪጋርድለስ አንድ ሳይድድ የሆነ ስቶሪም ቢሆን ምን ሰማው ይሄ ሰውዬ ታክሲ ሹፌር ነበር ፒሪየድ በቃ የዚች ልጅ ህይወቱ ላይ መምጣት የዚች ልጅ ሰው ሳትንቅ ታች ወርዳ የታክሲ ሹፌር ማግባት ኦፖርቹኒቲውን አመቻችቶለታል በቃ ሀብታም ሆኗል መለያየት መብት ነው እኮ መብቱ ነው ምንም ማንንም ሰው እንትን አይለው ግን እዛ ደረጃ ላይ እሷን ተጠቅሞ ሀብታም መሆን ይችላል እሷን ተጠቅሞ ሀብታም ሆኗል ግን የሷን ንብረት መመኘት የሷን ንብረት መቀማት ሳያስፈልገው መኖር ይችላል ግን he is fucking greedy that is what's happening ነገ ደግሞ እንደማይገላት እርግጠኛ አይደለም ማስፈራሪያ ደርሶብኛል እያለች ነው ስለዚህ መንግስት ጣልቃ መግባት አለ ህግ ምናምን የሚባል ነገር አይደለም እዚህ ጋር መንግስት ዳይሬክትሊ ጣልቃ ገብቶ ኢንቮልቭ ማድረግ መቻል አለበት ዳኞቹ ራሽናል አልነበሩም እዚህ ውሳኔ ላይ ራሽናል ናቸው ማለት አንችልም የታክሲ ሹፌር የሁሉ ብር እንዴት አድርጋ አካበትከው መባል ነበረበት ያ አልሆነም ስለዚህ የሆነ ነገር ማድረግ ካልቻልን ነገ ደግሞ ለቀብሯ ደግሞ እናለቅሳለን ጌታ የተናገረኝ ነገር ሰው ማይጠብቃቸው በሰው ብዙም ስፍራ ማይሰጣቸው ብዙ ሴቶችና ወንዶች ልጆቼ ተቀብተው ይወጣሉ ብሎኛል ጌታ እንግዲህ የኛ የአባቶች አንዱም ድርሻ ሐዋርያው ጳውሎስ እንደተናገረው እጆቼን ባንተ ላይ በመጫን ባንተ ላይ ያለውን የመንፈስ ቅዱስ ስጦታ አነሳሳለሁ አለ አባቶች መተው በልጆች ላይ እጃቸውን በመጫን ኢምፓርቴሽን ይሰጣሉ አለ አይደለ ጸጋቸው እንዲነሳ ምክንያቱም አንድ ቀንኛ መቀመጫችን ላይ የለንም ሌሎቹ እንዳለፉ እናልፋለን እነዚህ ግን ልጆቻችንን ከስር ቆንጆ አድርገን አሳምረን ውበት ሰጠን እንዲነሱ እናደርጋለን እና ያሉትም ደግሞ አገልጋዮች አሁን በዚህ ዘመን ወጣት አገልጋዮች እኛን ሲያው ወይ እንደኔ ያለውትን ሰው ሲያው መልእክቶቻችንን ሲሰሙ ይቃወሙናል የሚል ነገር ባያድርባቸው ደስ ይለኛል እንወዳቸዋለን ከኛ አብራክ ነው የወጡት ግልጽ እውነት እንነጋገር ግልጽ እውነት አሁን ተነሱ የሚባሉ አገልጋዮች ወይ እንደዚህ የሚሉ ቢኖሩ ወይ የኔን ቴፕ ሰምተዋል ወይ በኔ አገልግሎት ጌታን ተቀብለዋል ወይ ተፈውሰዋል ወይ ድሮ በሬዲዮ የኔን መልእክት እየሰሙ በዛ ያደጉ ናቸው እንዴት እነዚህን ቃወማቸዋለሁ ከኛ አብራክ የወጡ ናቸው ግን ትንሽ ያስተካከልን እቤት እንደሚሰራ ውበት አግኝቶ እንዲወጣ አድርገን ልንሰራቸው እንፈልጋለን